ይልቅ ብለህ ልትሆኝ ትችላለሽ። ነገሮች ደግሞ ሁሉም ነገር እጅሽ ላይ እንዳለ ማወቅ አለብሽ። ሁሉም ነገር ለማስተካከል ከፈለሽ ማስተካከል እንደምትችው ሩታዬ ናፈቀችኝ አትመጣም ወይ ስትሉ ለነበራችሁ እንኳን ደስ አላችሁ። ሩታዬ እንግዲህ መታለች፣ ብቅ ብላለች። እናንተ ዛሬ አምሮባት ነው የመጣችሁ። የት አባቱ እውነቴ ነው እምር ድምቅ ብላ ነው የመጣችው ማለት ነው። እንኳን ደህና መጣሽ ልዕልቷ። እንግዲህ አብርሃም 3 ሳምንት 2 ሳምንት ነው ልትወልድ የቀራት። ኧረ እባክህ የመቼ ነው ቪዲዮ? የአዲስ ነው ወላ የቆየ ነው? እየጠራጠርኩኝ ነው ማለት ነው። ለማንኛውም ውድ ቤተሰቦቼ ሩታዬ መታለች፣ ክሱም አላነሳም ብላለች። እንግዲህ አብሬህም አልሆንም አሁን ብላለች። አብርሃምም እንግዲህ ብልህ ናት፣ ሴት ነሽ አንቺ ብልህ ልትሆኚ ትችያለሽ ከኔ በላይ ያላት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አቶ አያልቅበት ለሩታዬ አንቺ ብልህ ነሽ፣ ብልህ ልትሆኚ ትችያለሽ ከኔ በላይ። ስለዚህ ነገራቶች ማበላሸትም ማቅናትም ማስተካከልም የምትችይው አንቺ ነሽ። ሁሉም ነገር በእጅሽ ነው ያለው። ስለዚህ እባክሽ ከኔ ጋር አብረሽኝ ሆኜ እስክትወልጂ ድረስ። ከወለደች በኋላስ የት ልትሄድ ነው? የት ልትሄድ ከወለደች በኋላ ማለት ነው? የት አሳቅፋት? የት አርፈ ትቀመጣታለህ እንጂ ማለት ነው። እግር ሰብረን ነው ዶሮ ጠባቂ የምናደርገህ። የት ነው የምትሄደው? አብረሃት ነው የምትሆነው ማለት ነው። እና ውድ ቤተሰቦቼ እንግዲህ ያው አብረሽኝ እንድትሆኝ ይፈልግ፣ ግን እኮ እስክትወልድ ድረስ አላት። በሰላም ነው እናንተ? በሰላም ነው ወይ? የት ነው የምትሄደው? ደግሞ ልንሄድ ነው እያለ ነበር ቪዲዮ የመደሰብ። እኔ እየጠረጠርኩኝ ነው። ከፈለጋችሁ ጠርጥሩ እናንተም። የቆየም እየመሰለኝ ነው። አነጋገር ላይ ራሱ ችግር እየፈጠረባቸው ነው ማለት እየቆጠቡ እየተጠነቀቁ ነበረ እያወሩ የነበረው። እንዳስፈለጋቸው አላወሩ ማለት ነው። እና ለማንኛውም እኔ ዋናው ሩታ መምጣቷ ነው። አቶ ያልቅበት ያው ትላንትናም ስለመጣ ማለት ነው። ያው ቦታውም አጠራጥሮኝ ነው። ለዛ ነው በቃ መብቴ ነው የፈለግኩትን ነገር እንትን ማለት እና አሁን ሰው ባለኝ ሰዓት ነው ወይ የምትመጣልኝ? ሰው በሌለኝ ሰዓት አልነበርክም አለችው። አልነበረም ማለት ነው። ትላንትና የት ነበርክ? አሁን ከቤተሰቦቿ ጋር ስትጨመር ነው ወይ የምትመጣው? አቶ አብርሃም አሁን ነው ወይ የምትመጣውና ሩታዬ በቃ አሁን ምን እንበልሽ መሰለሽ? ይቅርታ አድርግለት ሁሉንም ነገር። ሴት ልጅ ብልህ ናት። ቤቷን ማስተካከልም ማቅናትም የምትችል እሷ ናት። ቤቷንም ደግሞ እንዲደምቅም የምታደርግ እሷ ናት። ቀጥሎ ደግሞ ስለ ቤቷ በደንብ አድርጋ የምታውቅ እሷ ናት። የሚጠፋውም የሚለማውም የሚያስፈልገውም የምታውቀው ሴት ልጅ ናት። ወንድ ልጅ ምንም አያውቅም። ቤተሰብ ያገባቸዋል፣ ያስቀምጣቸዋል። የቤቱ ኃላፊነትና የምትወጡት እናንተ ናችሁ። ገንዘብ ይወረወርላችኋል፣ አለቀ ማለት ነው። ስለዚህ ሩታዬ ብልህ ነሽ አንቺ። ስለዚህ ታረቁ። ታረቁና ልጃችሁ አሳድጉ። አጠገብሽ ነው ያለው። ትዳርሽ ይሻልሻል። ትዳርሽ አትበትኘው። ጠንቅቅ አድርገሽ ያዥው። ይሄ ካላልን መላ የለንም። ታዲያ ተፋቷ አንል፣ መች ተጣላችሁ አንል ብለን ደከመን። ስለዚህ በቃ ሩታዬ ብልህ ነሽ። ሴት ልጅ ትዳሯን ሰብስባ መያዝ አቅሙ አላት። ሁሉም ነገር አስተካክላ የመኖር አቅሙ አላት። ጎበዝ ናችሁ ሴቶች፣ ጀግኖች ናችሁ። ስለዚህ ሩታዬ ሰብስበሽ ኖሪ ማለት ነው። ሁሉንም ነገር በእጅሽ ነው ያለው የኔ ውድ ነገር። ማለት ነው። ውድ ቤተሰቦች እንግዲህ እንደዛ ነው ምለው። ታረቁ በላቸው። እሺ እውነት ታረቁ። በቃ ይበቃችኋል። አርፋችሁ ቁጭ በሉ። ያው ልትወልድ 2 ሳምንት 3 ሳምንት ቀርቷታል ብለዋል አብርሃም ማለት ነው። ግን እኮ እንደዛ አይደለም አብርሃም። እኔ አሁን ቪዲዮ የቆየ ነው እንዳለን ግራ ገብቶኛል። እኔ አዲስ አበባ ሆናችሁ ነው መሰለኝ የቀረጻችሁት። ቦታውም ያው መስሎኝ ነው። ሩታዬም ደግሞ ባለፈው ያደረገችው ፀጉር መሰለኝ ብቻ አላቅም። እና አብርሃም ደግሞ ያው እስክትወልድ ድረስ አለ። እና እስክትወልድ ድረስ ከአንተ ጋር ከሆነ ከወለደች በኋላ የት ጉድጓድ ገባ ነው? የት ልትሄድ ነው? የት ልትሄድ ነው? ሀሳብህ ምንድን ነው? አላማህ ምንድን ነው? አሳቅፋት። የት ልትሄድ ነው? የት ልትሄድ ነው? አንተም ደግሞ ማለት ነው አሁን ብልህ ነሽ ከኔ በላይ ማስተካከል ትችያለሽ ምናምን። ጥፋትህስ? እሺ ሴት ልጅ ብልህ ናት ተብሎ እናንተ እንዳስፈለጋችሁ ዘላችሁ መታችሁ። ሴቷ ብልህ ናት። ስለዚህ ትዳሩን አስተካኪ። ስለዚህ ታረቂ። ከኔ ጋር አርፈሽ ቁጭ በይ፣ ከኔ ጋር ኑሪ የምትሏት መጀመሪያ ላይ መንከባከብ አለብህ። ሚስቴ፣ የኔ ውድ ሚስቴ የት ነው ያለሽው? የት ወደቅሽ? ምን ሆንሽ? ምን ደረሰብሽ? ብለህ ተንከባከባት። ተንከባከባት እንዴ! በደንብ አድርገህ መንከባከብ አለበት። ጣል አድርገህ አንተ ከሌላ ጋር ሆነህ ጣል አድርገህ ሚስትህ። ከዛ በኋላ ዛሬ ትመጣ አንቺ ብልህ ነሽ ምናምን። አይሰራም እኮ አይሰራም፣ እውነት አይሰራም። በቃ ትዳሬ ቤቴ ብለህ የምትይዘውን ከሆነ ሚስትህን ጣል ማድረግ የለብህም። ከሌላ ሴት ጋር መጨመር የለብህም። ከሌላ ሴት ጋር ቪዲዮ መስራት፣ መንዘላዘል የለም፣ መሳሳም የለም፣ መተቃቀፍ የለም። በሁሉንም ነገር መቆጠብ አለብህ። በዛ ላይ ደግሞ ልጅ
እየመጣብህ ነው። ስለዚህ ደግሞ ልጅ እንደዛ ይህ ነገር እንዲያይ አታድርጎ መጥፎ ነገር እንዴ። እውነቴ ነው የምላችሁ ቤተሰብ እና ይህን እንደዚህ አይነት ነገር ጥሩ አይደለም ለልጅም። ስለዚህ አባቴ እንደዚህ አይነት ቆሻሻ ሰው ነበረ እንዴ እንድትባል አታድርግ። አዎ እናንተ እኔ ምለው አሁን እንዴት ብላችሁ ነው ለልጃችሁ የምታስረዱት? እንግዲህ እኔ የወንድ ልጅ አባት ሆኛለሁ፣ ፈጣሪን ይመስገን የፈለኩትን ነገር እንግዲህ አሳክቶልኛል ብሎ ፈጣሪውን ሲያመሰግን ነበረ ማለት ነው። እና አቶ አብርሃም እዚህ ጋር ፈጣሪን ታመሰግናለህ። አሁን እንኳን ደስ አለህ። ወልዳችሁ ለመሳም ያብቃችሁ። እኛም የእናንተ ደስታ ደስታችን ነው፣ የማንንም ደስታ ደስታችን ነው። እኛ ተመልካቾች አሽቃባጮች ማለት ነው። እውነቴ ነው የምላችሁ እና አቶ አብርሃም ታዲያ ይሄንን ደስታ እዚህ ጋር ፈጣሪን ታመሰግናለህ ያደል በደስታህን ጊዜ። እዚህ ጋር ደግሞ ከዛች ሴት ጋር ራቅ። ራቅ አድርገህ 1000 ኪሎ ሜትር አርቀህ ጣላት። በቃ እኛም ማየት አንፈልግም። አንተ መታምጣብን ነገሩ የለም። በቃ ቻው ቻው ተባብለው እኮ ተለያዩ። ቤተሰብ እቃ መግዛት በሚያስፈልግ ሰዓት ልጅህም ደግሞ ልክ ስወልደው መተህ ታያለህ፣ የማየትን ግዴታ ስላለብህ አለችው ሩጣዬ። ከዛ በኋላ ምንድን ነው እናንተ አምጦልኝ ወሬው ማለት ነው። መግዛት ያለብህን ነገርም ትገዛለህ። የሚያገናኘን ልጃችን ብቻና ብቻ ነው። አንተም የራስህ ህይወት ኑር፣ እኔም የራስህ ህይወት እኖራለሁ ብላ እንግዲህ ቁርጥ አደረገች። ኧረ በህግ አምላክ ሩታዬ፣ በህግ አምላክ እንዴ! ልጅ ወልደሽ ሌላ ህይወት የመያዝ ፍላጎቱ አለሽ እንዴ? አትዥማ። ሞተን ቆመን አንፈልግም። አብርሃም አንተ ደግሞ የለም ሄደሃል እኮ ገና ሚስትህን ሳትወልድ እኮ ነው እልም ብለህ የጠፋኸው። እውነት እልም ማለት ነው እና በቃ ተዋት። ከሄርሜላ ጋር ስራ እስክትወልድ ድረስ የምትሉ ልጆች አላችሁ። ልጁ ታሻፍደው እንዴ? ከዛ በኋላ ትዳሩ የትዳር እኮ ምስቅልቅሉ ነው የሚወጣው። ይቺ ሴት ካለች ማለት ያው አይጋቦም፣ እናውቃለን። መጋባት አይችሉም ያው ቤተሰብ ስለሆኑ። ግን ቤተሰብ ስለሆኑ ስንላችሁ ያው ቤተሰብም ደግሞ መሆናቸው ትጠራጠራላችሁ። አንዳንድ ልጆች ቤተሰብ ሆነ በቃ የቤተሰብ የጠፋች ናት። እውነቴ ነው። ለመንዘላዘል የምትፈልግ የምትወድናት። አንዳንድ ሰዎች እኮ አቅል የላቸውም እኮ እውነት አቅል የላቸውም። እኔ እዚህ ራሱ ሳውዲ ላይ ራሱ ስንትና ስንት ዓመት ቁጭ ብለው ማለት ነው ሲንዘላዘሉ ያየዋቸው ሴቶች አሉ። ማለት መናገር አልፈልግም። ያ ሰው ግን ማዋረድ ይፈልጋለሁ፣ ግን አላዋረድም። ምን አያገባኝም፣ ምን አገባኝ። እና የሚንዘላዘሉ አሉ። እውነቴ ነው ብላቸው በሰው መኪና ራሱ ዘለው የሚገቡ ማለት ነው። አሁን ወደ ገደለው ልግባና ሩታዬ የራስሽ ህይወት እንድትኖሪ አንፈልግም ማለት ከወለድሽ በኋላ ማለት ልጅሽ ለማሰተሽ ማን ሊይዝልሽ አለ። አንድ ልጅሽን ይዘሽ ትቀመጫለሽ፣ ሁለት ደግሞ ሁለታችሁ ታርቃችሁ አብራችሁ ልጃችሁ ታሳድጋለች፣ ትኖራላችሁ አብራችሁ። አለበለዚያ የራስሽ ህይወት አትኖሪም ማለት ነው። እንዴ ወጣት ናት እኮ ታግባ፣ በአንድ ልትቀር ፈልገሻል ወይ አላችኝ ቀን ራሱ ማለት ነው። ወይኔ በላቸው። አዎ በአንድማ ትቅር፣ ወጣት ናት። በቃ እሺ ታግባ እናንተ ፍላጎታችሁ ከሆነ ማለት ነው። እኔ ግን እንደዚህ አይነት ነገር ደስ አይለኝም፣ እውነት ደስ አይለኝም። እኔ ብዙ ጊዜ ልጆች ሲሰቃዩ ነው የምናየው፣ ወይስ ለፊልም ነው የሚያመጡልን? ጋይስ የእንጀራ እናት ልጅ አሰቃየች፣ የእንጀራ አባት ልጅ አሰቃየ የሚባለው ለፊልም ነው ወይስ እውነተኛ ታሪክ ነው? አዎ ይሄ ነገር እያየውኝ ነው። ብዙ ጊዜ ፊልም ላይ ያለው ተቆራርጦ ቲክቶክ ሰፈር ሲወሰድ ያለው ይሄ ነገር ስለማይ ያስጠኝ ሆነ፣ ይደብራል፣ ይቀፋል። እውነቴ ነው የምላችሁ። ሴት ልጅ ደግሞ እኔ ባልታገባና አንዲት ሴት ባልታገባና ከዛ ልጅዋ ተደፈረች ይባላል። አዎ ይባላል። እሺ ወንድ ልጁ ተደፈረ ይባላል። ይሄ ነገር አለ። ለማንኛውም እነሱ አይፋቱም። ውሸት ነው ውሸት። በቃ አሁን ስለ ፍቺው ነገር እንተውና ያው ክሷ አላነሳም ብላለች አሉ። ግን ይሄ ሁሉም አይፋቱም። እውነቴ ነው ብላችሁ እኛ የምንላችሁ ስሙ፣ ዝም ብላችሁ ስሙ። ውሸት እንዳይመስላችሁ። ስለዚህ አይፋቱም። ባጭሩ የምንም መፋታት የለም። ወረኞች ደግሞ ማለት ነው ዛሬ ስታወሩ ንግግራችሁ ራሱ ማለቴ እየጠፋባችሁ ነበረ። እውነት እየጠፋባችሁ ነበረ። አይዟችሁ። አይዲ ያለቀ እንዴ? አለቀ መሰለኝ። እና ምን ችግር አለ? ለኛ ትነግሩንም እንዴ? እና ለማንኛውም ውድ ቤተሰብ እኛ ቀናት ቀራት እንላለን። እሱ እንግዲህ 2 ሳምንት 3 ሳምንት ብለዋል። በሰላም ውለጂ፣ በሰላም ይገላግልሽ። ዋናው እሱ ነው። እንግዲህ አብርሃም ደግሞ ፈጣሪህን እንደዚህ የምታመሰግነው ከሆነ በጥሩ ነገር ያቺ ዘልዛላ ሴት ዙራ አድርግና ህይወትህን ምራ ማለት ሲጀመር በዙሪያ ያሉ ዙራ አድርግ። እናንተ አቤል ራሱ እኮ መጣ ዛሬ ሰላም አለችው። እንግዲህ ተመልከቱ፣ እኛ ስንቀጠቅጠው እሷ ሰላም አለችው። ፈጣሪ ትዕግስቱን ስጠኝ። ለማንኛውም ሰላም ሁኑልኝ ቤተሰብ።